የዲደብልዩ ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ በሚገኘው አባይ ገዳመ አስቄጤስ አቡነ አረጋዊና ቅድስት አርሴማ አንድነት ገዳም ላይ ሐምሌ 15 ቀን 2018 ዓ.ም ተፈጸመ በተባለ የድሮን ጥቃት የሁለት መነኮሳት ሕይወት ማለፉን የገዳሙ አበምኔትና የወረዳው ቤተ ክህነት ኃላፊ ተናገሩ። በአደጋው ከ10 በላይ መነኮሳት ላይ ቀላልና ከባድ አካል ጉዳት መድረሱም ገልጸዋል። የሳውዲ አረቢያ የንግድ መርከቦች የሚመላለሱበትን የባብ ኤል ማንዴብን ወሽመጥ የዘጉት በኢራን የሚደገፉት የሁቲ አማጽያን ዛሬ ቀይ ባህር ላይ በነበሩ ሁለት የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸውን ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የየመን ሁቲዎችን በከባድ ወታደራዊ እርምጃ እንደሚቀጡ ዛሬ አስጠንቅቀዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስና ኢራን ትናንት የተፈራረሙት የኒውክሌየር ትብብር ስምምነት ሳውዲ አረቢያ በአብርሃም ስምምነት አማካይነት ከእስራኤል ጋር መደበኛ ግንኙነት እንዲኖራት የሚጠይቅ መሆኑን አስታወቁ። ትራምፕ ትሩስ በተባለው የማህበራዊ መገናኛ ዘዴያቸው ስምምነቱ ሳውዲ አረቢያ ዩራኒየም እንድታብላላ አይፈቅድም ሲሉ ጽፈዋል። ዜናው በዝርዝር በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ በሚገኘው አባይ ገዳመ አስቄጤስ አቡነ አረጋዊና ቅድስት አርሴማ አንድነት ገዳም ላይ ሐምሌ 15 ቀን 2018 ዓ.ም ተፈጸመ በተባለ የድሮን ጥቃት የሁለት መነኮሳት ሕይወት ማለፉን የገዳሙ አበምኔትና የወረዳው ቤተ ክህነት ኃላፊ ተናገሩ። ከ10 በላይ በሆኑ መነኮሳት ላይ ደግሞ ቀላልና ከባድ አካል ጉዳት መድረሱንም ገልጸዋል። አደጋው በሴቶች መነኮሳት በዓት ላይ መድረሱን አበምኔቱ ገልጸዋል። በጥቃቱ 14 ሰዎች ጉዳት እንደደረሰባቸው የገዳሙ አስተዳዳሪ አባ ኤልያስ ተሻገር ለዶይቼ ቬለ ተናግረዋል። በሰው ሕይወት ላይ ሁለት እናቶች አንዷ ወዲያው ቀጥታ በሰዓቱ እዚያው ላይ ነፍሳቸው ከስጋቸው ሲለይ፣ ሌላኛዋ እናት እዚህ ወደ መካነ ሰላም ሆስፒታል ይዘናቸው እየመጣን ልንደርስ መቅደላን ልፍ ብለን የሆነች ሰኞ ገበያ የሚሏት አካባቢ አለች። እዚያ ላይ እንደደረስን ነፍሳቸው ከስጋቸው ተለየ። የተቆራረጠ ሰውነት ያላቸው 6 ናቸው። ጠቅላላ ጉዳቱ የደረሰ በ14 ሰው ላይ ነው። አደጋው በደረሰበት ስፍራ ነበርኩ ያሉት እማሆይ ወለተ ማርያም የክረምት እህል በማዘጋጀት ላይ በነበሩ መነኮሳት ላይ አደጋው መድረሱ ለዶይቼ ቬለ ተናግረዋል። የቦረና ወረዳ ቤተ ክህነት ኃላፊ ሊቀ ካህናት ቀሲስ እንዳለ ሰማኝ አደጋው ከተከሰተ በኋላ በወረዳው አስተዳደር የተሽከርካሪ ድጋፍ ቁስለኞችን ወደ ሆስፒታል መውሰድ ተችሏል ብለዋል። ከፍተኛ ጉዳት 2 የደረሰባቸው ነበሩ። አንዷ አስጊ ስለሆነ ሪፈራል ሆስፒታል ደሴ ሄደዋል። የወረዳው መንግስት እንግዲህ ቁስለኞች ወደ ሆስፒታል እንዲመጡ ፈቃድ እንሰጣለን። ትራንስፖርት ጠይቃችሁ እናግዛችኋለን፣ አምጡና ሕክምና አስገቧቸው ነው። በዛ መሰረት አምጥተን ሕክምና አስገብተናል። በአደጋው የገዳሙ ቤተ እግዚአብሔርን ጨምሮ በርካታ ቤቶች ጉዳት ደርሶባቸዋል ያሉት መነኮሳቱ የሚጠቀሙበት የውሃ መስመርም መጎዳቱን ተናግረዋል። ዝርዝሩ በዜና መጽሔት ዝግጅታችን ይቀርባል። የጋናው ፕሬዚዳንት ጆን ማሃማ በደቡብ አፍሪቃ በአፍሪቃውያን ላይ እየተባባሰ ሄዷል ስላሉት ጥቃት የአፍሪቃ ህብረት እንዲነጋገርበት ግፊት እያደረጉ ነው። ማሃማ በማህበራዊ መገናኛ ዘዴ ባወጡት ጽሑፍ ጉዳዩን በአፍሪቃ ህብረት በአጀንዳ መያዙ ደቡብ አፍሪቃ አመለካከቷን የምታጋራበት መደበኛና ገንቢ መድረክ ይሰጣታል፣ በክፍለ ዓለም ደረጃም በአንድ ላይ ዘላቂ መፍትሄ ለማምጣት በጋራ ለመስራት ይረዳል ብለዋል። ፕሬዚዳንቱ ትናንት ህብረቱ አክራ ውስጥ ካካሄደው ጉባኤ ጎን ለጎን በጉዳዩ ላይ የአፍሪቃ ህብረትን የበላይ ኃላፊ አነጋግረዋቸዋል። በዚህ ወቅትም የደቡብ አፍሪቃ ባለስልጣናት የሚጠበቀውን ያህል መልስ እየሰጡ አይደለም ሲሉ መናገራቸው ተዘግቧል። መሃማ ለጋና መገናኛ ብዙኃን በደቡብ አፍሪቃ መጤ ጠል ጥቃቶችን የሚደግፉት ግለሰቦች እየታወቁ የፈለጉትን እንዲያደርጉ ነጻ ተደርገዋል ሲሉም ወቅሰዋል። 2 ጋናውያን በደቡብ አፍሪቃ በተደጋጋሚ የሚደርሰው መጤ ጠል ጥቃት ምርመራ እንዲካሄድበት ለዓለም አቀፉ የጦር ወንጀለኞች መዳኛ ፍርድ ቤት ፊርማ አሰባስበው ማመልከቻ አስገብተዋል። ህጋዊም ሆነ ህገወጥ የሚባሉ የአፍሪቃውያን ሰራተኞች መስህብ በነበረችው በደቡብ አፍሪቃ ስደተኞች የዜጎችን ስራ በመቀማትና ሀብትም በመውሰድ የተወነጀሉ ለሳምንታት በዘለቀው የደቡብ አፍሪቃውያን የተቃውሞ ዘመቻ ኢላማ ተደርገዋል።
በተቃውሞ ሰበብ ባለፉት 2 ወራት ከ160 ሺህ በላይ የውጭ ዜጎች ሀገሪቱን ለቀው ወጥተዋል። ጥቂት የማይባሉም ተገድለዋል። ይህም ፕሪቶሪያ ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት አሻክሯል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ደቡብ አፍሪካ በፍሎሪዳው የቡድን 20 ጉባኤ ላይ አትጋበዝም ማለታቸውን ጀርመን ተቃወመች። የጀርመን የውጭ ጉዳይ ሚኒስትር ዮሐን ቫደፉል ዛሬ ጆሃንስበርግ በሚገኘው የደቡብ አፍሪካ የዓለም አቀፍ ጉዳዮች ተቋም ተገኝተው ባሰሙት ንግግር ደቡብ አፍሪካን ከጉባኤው መለየት ማለት ጠቃሚ የአፍሪካን ድምፅ ማስቀረትና የአካባቢውንም የኢኮኖሚና የፖለቲካ ኃይል ማግለል ማለት ነው ብለዋል። ይህ በተለይም የዓለም ኢኮኖሚ አለመረጋጋት እያደገ በሄደበት በአሁኑ ጊዜ የማንም ፍላጎት አይደለም ያሉት ቫደፉል አሁን ከምንጊዜውም በላይ የላቀ ትብብር የምንፈልግበት ወቅት ነው ሲሉ አሳስበዋል። ትራምፕ ደቡብ አፍሪካ በነጭ ደቡብ አፍሪካውያን ላይ ወንጀል ፈጽማለች ሲሉ ደቡብ አፍሪካን ይከሳሉ። ይህን የትራምፕ ክስ የደቡብ አፍሪካ መንግስትና የመስኩ ባለሙያዎች በጥብቅ ይቃወማሉ። ዩናይትድ ስቴትስ በጎርጎሮሳዊ 2005 ዓ.ም መጨረሻ ጆሃንስበርግ በተካሄደው የቡድን 20 ጉባኤ ላይ አልተካፈለችም። ደቡብ አፍሪካ በኢንዱስትሪ የበለጸጉትና በማደግ ላይ ያሉ ሀገራት ስብስብ ከሆነው ከቡድን 20 መስራቾች አንዷ ናት። ከሰሃራ በረሃ በስተደቡብ ከሚገኙ የአፍሪካ ሀገራት ትልቅ ኢኮኖሚ የምታንቀሳቅሰው ደቡብ አፍሪካ በአፍሪካ የኢኮኖሚ አጋሮችን ለማጠናከር ቫደፉል በዚህ ሳምንት ከጎበኟቸው ሀገራት አንዷ ናት። ይህ ዶቼ ቬለ DW ነው። የሳውዲ አረቢያ የንግድ መርከቦች የሚመላለሱበትን የባብ ኤል ማንዴብን ወሽመጥ የዘጉት በኢራን የሚደገፉት የሁቲ አማጽያን ዛሬ ደግሞ ቀይ ባህር ላይ በነበሩ 2 የሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸውን ተናግረዋል። ሁቲዎች እንዳሉት በጥቃቱ በሁለቱም መርከቦች ላይ እሳት ተነስቷል። የሳውዲ መገናኛ ብዙሃንና የብሪታንያ የባህር ንግድ እንቅስቃሴ ማዕከል በመርከቦቹ ላይ እሳት መነሳቱን አረጋግጠዋል። በሰዎች ላይ ግን የደረሰ ጉዳት የለም ተብሏል። ሁቲዎች በሚሳይልና በድሮን ነው መርከቦቹን ያጠቁት። ባብ ኤል ማንዴብ ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኝ ጠባብ ሆኖም ዋነኛ የመርከቦች መተላለፊያ ሲሆን ከዓለማችን ንግድ የ12 በመቶ መተላለፊያ ወሽመጥ ነው። በሆርሙዝ ወሽመጥ የመርከቦች እንቅስቃሴ ከታጎለና ከተገታ በኋላ ባብ ኤል ማንዴብ ለሳውዲ የነዳጅ የውጭ ንግድ ወሳኝ መስመር ነው። ሁቲዎች እንዳሉት በወሽመጡ የሚያስቆሙት ከሳውዲ አረቢያ ጋር የተያያዙ ወይንም ወደ ቀይ ባህር ወደብ የሚሄዱና ከወደቡም የሚነሱ መርከቦችን ነው። ይህ ዛቻም ዓለም አቀፍ መርከቦች በዚህ መስመር እንዳያልፉ ሊያደርግ የሚችል ነው ተብሏል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የየመን ሁቲዎችን በከባድ ወታደራዊ እርምጃ እንደሚቀጡ ዛሬ አስጠንቅቀዋል። ለድርጊቱ ተጠያቂ ባሏት በኢራንም ላይ ቅጣት ለመሰንዘር ዝተዋል። የአውሮፓ ህብረት የሁቲዎቹን ጥቃት ተቀባይነት የሌለው ሲል ተቃውሞ ጥቃቱን እንዲያቆሙ አሳስበዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስና ኢራን ትናንት የተፈራረሙት የኒውክሌየር ትብብር ስምምነት ሳውዲ አረቢያ በአብርሃም ስምምነት አማካይነት ከእስራኤል ጋር መደበኛ ግንኙነት እንዲኖራት የሚጠይቅ መሆኑን አስታወቁ። ትራምፕ ትሩስ በተባለው የማህበራዊ መገናኛ ዘዴያቸው ስምምነቱ ሳውዲ አረቢያ ዩራኒየም እንድታብላላ አይፈቅድም ሲሉ ጽፈዋል። ይሁንና የአቶሚክ ጦር መሳሪያ እንዳይመረት የሚደነግገውን ደንብ የሚያውቁ ባለሙያዎች በስምምነቱ መሰረት የሚብላላው ዩራኒየም ወደ ቦምብ እንዳይቀየር የሚከላከል ሀሳብ በስምምነቱ አለመጠቀሱ እንዳሳሰባቸው አስታውቀዋል። የዩናይትድ ስቴትስ የኤነርጂ ሚኒስቴር መስሪያ ቤት እንዳለው ትናንት የተፈረሙት ስምምነቶች በሰላማዊ የኒውክሌር ኃይል ዘርፍ የዋሽንግተንና የሪያድን ትብብር ይበልጥ የሚያጠናክር ነው። መስሪያ ቤቱ ባወጣው መግለጫ ሁለቱ ስምምነቶች በአንድ ላይ የኒውክሌር መስፋፋትን መከላከልን ጨምሮ በርካታ ቅድሚያ የሚሰጣቸውን ኢኮኖሚያዊና ስልታዊ ዓላማዎችን የሚያራምድ መሆኑን ጠቅሷል። ስምምነቶቹ ለ30 ዓመታት የሚቆይና በብዙ ቢሊዮን ዶላር ለሚቆጠር ሽርክና ሕጋዊ መሰረት የሚጥሉም ናቸው ተብሏል።
በኮንጎ ዴሞክራሲያዊት ሪፐብሊክ ኤቦላ የገደላቸው ሰዎች ቁጥር ከ1000 መብለጡን የሀገሪቱ የህብረተሰብ ጤና ተቋም አስታወቀ። ተቋሙ ትናንት ማምሻውን ይፋ ባደረገው መረጃ 17ኛው የኤቦላ ወረርሽኝ በኮንጎ 1033 ሰዎችን ገድሏል። በበሽታው መያዛቸው የተረጋገጠ ሰዎች ቁጥርም ወደ 2536 ከፍ ብሏል። ምንም እንኳን ወረርሽኙ በግንቦት መጀመሪያ ላይ መግባቱ ቢታወጅም ባለሙያዎች ግን በሽታው ከዚያ ቀደም ባሉት ሳምንታት ተከስቶ ነበር ብለው ያምናሉ። ወረርሽኙን ለመከላከል በሚደረጉ ጥረቶች ውስጥ በጤና ተቋማት ያጋጠሙ የመሰረታዊ የጤና አገልግሎት አቅርቦቶች እጥረትና በተቋማቱም ላይ የተፈጸሙ ጥቃቶች አስቸጋሪ ሁኔታዎችን መፍጠራቸው ተዘግቧል። በሽታው እንዳይስፋፋ በኢቦላ የሞቱ ሰዎች ቤተሰቦችና የቅርብ ዘመዶቻቸው ሟቾቹን እንዳይቀብሩ መከልከላቸው በእጅጉ ያበሳጫቸው ጉዳይ ነው። ይህ ዶይቼ ቬለ DW ነው። ከዶይቼ ቬለ ዜናውን ለማብቃት እነሆ ዋና ዋና ርዕሶቹን በድጋሚ። በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ በሚገኘው አባይ ገዳመ አስቄጤስ አቡነ አረጋዊና ቅድስት አርሴማ አንድነት ገዳም ላይ ሐምሌ 15 ቀን 2018 ዓ.ም ተፈጸመ በተባለ የድሮን ጥቃት የሁለት መነኮሳት ሕይወት ማለፉን የገዳሙ አበምኔትና የወረዳው ቤተ ክህነት ኃላፊ ተናገሩ። በአደጋው ከ10 በላይ መነኮሳት ቀላልና ከባድ አካል ጉዳት እንደደረሰባቸውም ገልጸዋል። የሳውዲ አረቢያ የንግድ መርከቦች የሚመላለሱበትን የባብ ኤል ማንዴብን ወሽመጥ የዘጉት በኢራን የሚደገፉት የሁቲ አማጽያን ዛሬ ቀይ ባህር ላይ በነበሩ 2 የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸውን ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስና ኢራን የተፈራረሙት የኒውክሌር ትብብር ስምምነት ሳውዲ አረቢያ በአብርሃም ስምምነት አማካይነት ከእስራኤል ጋር መደበኛ ግንኙነት እንዲኖራት የሚጠይቅ መሆኑን አስታውቀዋል። ዜናው በዚሁ አበቃ።